ሰላም እንዴት ናችሁ? አድናቆት ክፍሌ ይባላል። ይሄ ስለ ማይክሮሶፍት ኤክሴል የምንማርበት ሁለተኛው ቻናላችን ነው ማለት ነው። በዛሬው ቪዲዮ ማይክሮሶፍት ኤክሴል ላይ በጣም ወሳኝ ከሆኑት ነገሮች መካከል የመረጃ አመዘጋገብ ነው። በተደጋጋሚ ጥያቄዎችን ጠይቁኛላችሁ። እዚህ ጋር አንዱ ወንድሜ ጠይቆኝ ነበር ማለት ነው። ስለዚህ በዛሬው ቪዲዮ የምናደርገው ምንድነው ከዜሮ ጀምረን እንዴት አድርጋችሁ መረጃ የምትይዙበትን ነገር ማዘጋጀት እንደምትችሉ እንመለከታለን። ሳምፕል እንዲሆናችሁ እዚህ ጋር ለምሳሌ ሬጅስትሬሽን ነምበር፣ ፉል ኔም እያለ ይቀጥላል ማለት ነው። መደዳውን እንደምታዩት ይሄን ሁሉ አብረን እናዘጋጃለን። ከዛ በኋላ ለምሳሌ እዚህ ጋር እናንተ የምታስገቡትን ታስገባላችሁ። ከዛ በኋላ ደግሞ እዚህ ጋር እንደዚህ ድሮፕ ዳውን ሊስት ካስፈለገ እንዴት እንደሚዘጋጅም እናያለን። በአማርኛም ሊሆን ይችላል፣ በእንግሊዝኛም በፈለጋችሁት ቋንቋ። ያገባ ያላገባ ከሆነ ደግሞ እዚህ ጋር እየመጣችሁ ታይፕ ማድረግ ሳይጠበቅባችሁ እነዚህን ማዘጋጀት እንዴት እንደምትችሉም እንመለከታለን። ለምሳሌ እዚህ ጋር እድሜ 17 ባስገባ አይቀበልም፣ ምክንያቱም ከ18 ዓመት በላይ ብቻ ስላደረኩት ነው። ይሄን ሁሉ አብረን ነው የምንሰራው። እዚህ ጋር ደግሞ ናሽናሊቲ አለ። አሁን እነዚህ ደግሞ ኢትዮጵያ ከሆነ ኢትዮጵያ፣ አዘር ከሆነ አዘር እያለን እንሞላለን። ሪጅኖች እዚህ ጋር ተደርድረዋል እንደምትመለከቷቸው። አንዱን ማስገባት ይቻላል። ዞን፣ ወረዳ እያለ መደዳውን ይቀጥላል። ስልክ ቁጥር ደግሞ ለምሳሌ ስታስገቡ እዚህ 09 ብላችሁ እየጻፋችሁ ከ10 ዲጂት በላይ ከጻፋችሁ ያቋርጣችኋል። ይሄ ደግሞ እንዳትሳሳቱ በጣም ያግዛችኋል ማለት ነው። ይሄን እንመለከታለን። በተጨማሪም ከስራውን እየመዘገባችሁ ብትሄዱ እዚህ ጋር እንደምትመለከቱት ቴብሉ አውቶማቲካሊ እየጨመረላችሁ ይሄዳል። ከዛ ደግሞ የምትፈልጓትን መረጃ ብቻ መርጣችሁ ማውጣት ከፈለጋችሁም ከላይ ፍሊተሮች ስላሉት ለምሳሌ የወንዶችን ብቻ ከፈለኩኝ ይሄን ነክቼ ሜል ብዬ ማውጣት ይቻላል። በሪጅን ከፈለጋችሁ እዚህ ጋር መታችሁ የምትፈልጉትን ሪጅን ብቻ መመልከትም ይቻላል ማለት ነው። ስለዚህ ሙሉ ቪዲዮን ካያችሁ ይህንን በቀላሉ ማዘጋጀት ትችላላችሁ ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ጀምሮ ቻናሉን ትደግፋላችሁ። አዳዲስ ቪዲዮዎችንም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የመጀመሪያ ስራችን የሚሆነው ማይክሮሶፍት ኤክሴልን መክፈት ነው። እንደምታዩት ምንም ያልተሰራበት ከፍቻለሁ። እዚህ ላይ ከዜሮ ጀምረን እንሰራለን። እንዲታያችሁ የተወሰነ እዚህ ጋር ይሄንን ዙም ማድረግ ወይም ከፍ ማድረግ ይቻላል ማለት ነው። ከዛ በኋላ ከላይ ምን የሚያስፈልጉን ነገሮች እንዳለ እንመዘግባለን። መጀመሪያ ሬጅስትሬሽን ነምበር ሊኖር ይችላል። ስለዚህ ሬጅስትሬሽን ነምበር ብላችሁ ትጽፋላችሁ። በተለያየ መንገድ መጻፍ ይቻላል። ሬጅስትሬሽን ነምበር እንጽፋለን። ቀጥለን ደግሞ ፉል ኔም ወይም ደግሞ ሙሉ ስም ይኖራል ማለት ነው። ስለዚህ ፉል ኔም ብላችሁ ትጽፋላችሁ። ታብ እየነካችሁ ወይም ከፊት ለፊት ክሊክ እያደረጋችሁ ሌሎች የሚያስፈልጉ ነገሮችን በአጠቃላይ ትጽፋላችሁ ማለት ነው። እዚህ ጋር እንደምትመለከቱት አሁን ሁሉንም መዝግቤ ጨርሻለሁ ማለት ነው። እናንተ የሚያስፈልጓችሁ ነገሮች በአጠቃላይ መመዝገብ ይቻላል። የጋብቻ ሁኔታ እዚህ ጋር አለ። ዴት ኦፍ በርዝ ወይም ባጭሩ ዲኦቢ ደግሞ እዚህ ጋር አለ። ኤጅ፣ ናሽናሊቲ እናንተ እንደምትሞሉት ፎርም አይነት የተለያየ ሊሆን ይችላል ማለት ነው። ከዛ ይህንን አሁን በሁለት መንገድ መሙላት ትችላላችሁ። አንደኛ ፎርም ማዘጋጀት ይቻላል። እንዴት እንደሚዘጋጅ ከዚህ በፊትም ሰርቼላችኋለሁ፣ ኢንዲስክሪን ላይ ማስቀምጥላችኋለሁ። አሁን ግን ቀጥታ ይህንን እዚሁ እየሞላን እንመለከተዋለን። አሁን ሬጅስትሬሽን ነምበር ላይ ማንኛውም ቁጥር መጻፍ ይቻላል። ስለዚህ ምንም አይነት ሪስትሪክሽን አናስቀምጥበትም። ፉል ኔም ላይም በተመሳሳይ ማለት ነው። እንዲያፈጥረን የምንፈልጋቸው ላይ እንደዚሁም ዳታው ሪስትሪክት መሆን ያለበት ላይ ደግሞ ሪስትሪክት እናደርገዋለን። እንዴት እንደምታደርጉት እንመለከታለን ማለት ነው። ለምሳሌ እዚህ ጋር ጾታ ጋር ስንመጣ ሜል ወይም ፊሜል እያለ እንዲያስቀምጥ እንፈልጋለን። ነገር ግን 10 ታይፕ ማድረግም አይጠበቅብንም ማለት ነው። ስለዚህ ምን ታደርጋላችሁ? ይህንንም ትንሽ ከፍ ላድርግላችሁና እዚህ ጋር ያለውን ነገር አጠቃላይ ትመርጡታላችሁ። ወደታችን መረጥ ማድረግ ይቻላል። ከፈለጋችሁ ርቀት መሄድ ትችላላችሁ። ከዛ ከላይ ዳታ የሚል አለ። ዳታ ጋር ትመጣላችሁ። በመቀጠል ዳታ ቫሊዴሽን ይላል። ይህን ትነኩና እዚህ ጋር ዳታ ቫሊዴሽን የሚለውን መንካት ነው። ከዛ ወደዚህ ሲያመጣችሁ ኤኒ ቫሊዩ፣ አሁን እዚህ ጋር ኤኒ ቫሊዩ ሳይሆን የሚገባው ሜል ወይም ፊሜል እያለን ነው የምንመዘግበው። ስለዚህ ኤኒ ቫሊዩ የሚለውን ይሄን ትነኩትና ሊስት የሚደረግ አለላችሁ እዚህ ጋር ወይም ሊስት ይላል። ይሄን ትነካላችሁ። ከዛ በኋላ ሶርስ ካላችሁ ሄዳችሁ ማምጣት፣ ለምሳሌ ተጽፎ ሜል እና ፊሜል ተጽፎ ያለበት ቦታ ካለ ከዛ መምጣት ይቻላል። ከሌለ ግን እዚህ ጋር መጻፍ ትችላላችሁ። የመጀመሪያው ሜል ነው ኮማ ከዛ ፊሜል። ይሄ ካስፈለጋችሁ ደግሞ በአማርኛ መጻፍ ይቻላል፣ ወንድ ሴት እያላችሁ እናንተ ዳታችሁ በአማርኛ ከሆነ ማለት ነው። ስለዚህ ሁለቱም ምርጫ ሰጥቼዋለሁ። ኦኬ እንላለን። አሁን ተዘጋጀልን ማለት ነው። ለመጻፍ ስፈልግ አሁን ይሄን ብነካ ይመጣልኛል። ፎርሜን ከዚህ በቀጥታ መሙላት እችላለሁ እንደዚህ እያደረኩኝ። ሌላው ደግሞ እዚህ ጋር የጋብቻ ሁኔታ አለ። ያገባ፣ ያላገባ፣ የፈታ ብዙ አይነት አማራጮች አሉ። እዚህ ጋር የምንምጣና ደግሞ ቀጥታ ዳታ ቫሊዴሽን ጋር እንሄዳለን እንደ ቅድሙ ማለት ነው። እዚህ ጋር ከዛ ኤኒ ቫሊዩ ሳይሆን ሊስት እዚህ ጋር እንመጣና ትጽፋላችሁ ማለት ነው። እኔ አሁን ጽፌ ያዘጋጀው ስላለ ኮፒ ላድርገው። ሲንግል ኮማ ሜሪድ እያለ ይቀጥላል ማለት ነው። ያላገባ፣ ያገባ፣ የፈታ እንደዚሁም የሞተበት እያለ ይቀጥላል።
ከዛ እዚህ ጋር መታችሁ ኦኬ ትላላችሁ ማለት ነው። አሁን እዚህ ጋር ካልገባ የመጀመሪያው ላይ ብቻ ስለመረጥኩኝ ነው። እዚህ ጋር ይዛችሁ ጎተት ስታደርጉት ሌሎቹም ላይ ይመዘገብላችኋል። ይህን ስነኩ ከዛ በኋላ በቀላሉ መሙላት ትችላላችሁ። እዚህ ጋር ደግሞ ለምሳሌ የተወለዱበትን ዓመተ ምህረት ከሆነ የምታስገቡት ይህንንም እንዳለ መምረጥ ይቻላል፣ ወይም መጀመሪያው ላይ መስራት ትችላላችሁ። ዳታ ቫሊዴሽን ከዛ እዚህ ጋር እንምጣና ኤኒ ቫሊዩ ሳይሆን ዴቱ ለምሳሌ እናንተ ለምዝገባ የምትፈልጓቸው ከሆነ ዓመተ ምህረት ወደዚህ ያሉትን ከሆነ እዚህ ጋር ሪስትሪክት ማድረግ ትችላላችሁ። እንደ አማራጭ ግን እዚህ ጋር ደስ ያላቸውን ዓመተ ምህረት ወይም የተወለዱበትን ይሙሉት። እድሜያቸው ካልሞላ ግን እዚህ ጋር እንዲጥላቸው ወይም ደግሞ የእኛን ክራይቴሪያ ያሟሉን ብላችሁ መወሰን ትችላላችሁ። ለምሳሌ እዚህ ላይ ክሊክ ላድርግ። ዳታ ቫሊዴሽን ኤኒ ቫሊዩ ሳይሆን እዚህ ጋር ደግሞ እንምጣና ነምበር ነው የምናስገባው ወይም ሙሉ ቁጥር ሆል ነምበር። ቢትዊን ሳይሆን ግሬተር ዛን ነው፣ ከዚህ በላይ ልንል ነው። ስለዚህ ግሬተር ዛን እንላለን። ይኸውና ግሬተር ዛን እኩል ከሆኑ ለምሳሌ 18 ዓመት ከሆናቸው መመዝገብ ከፈለጋችሁ ግን ግሬተር ዛን ኦር ኢኳል ቱ፣ ስለዚህ 18ም ይሆናል ከዛ በላይም ይሆናል። ይሄን መጠቀም እንችላለን። ስለዚህ ሚኒመሙ ወይም መነሻችን ስንት ነው? 18 ዓመት። ኦኬ እንላለን። ከዛ ሌሎቹ ላይ እንዲሰራ ወርታችን እንደዚህ መጎተት። ከዛ አሁን እዚህ ጋር አንድ ሰው መጥቶ እድሜው 17 ቢሆን አይቀበልንም ማለት ነው እንደምታዩት። ከዛ በላይ ግን ከሆነ ይቀበላል። ለምሳሌ 19 ቢሆን ኢንተርቪል ይቀበላል። እዚህ ጋር ደግሞ 15 ዓመቱ ቢሆን አይቀበልም። አሁን ይህንን ላጥፋው በኋላ ስለምንሞላበት። እዚህ ጋር ሜሴጆችን እንዲያስቀምጥ የተለያየ ነገር ማድረግ ይቻላል። ዳታ ቫሊዴሽን ላይ ቪዲዮ ሰርች የላችኋለሁ። ሌላው ደግሞ ናሽናሊቲ ነው። ኢትዮጵያ እንደዚሁም ደግሞ ከኢትዮጵያ ውጭ አዘር እያላችሁ መሙላት ይቻላል። ለዚህም ድሮፕ ዳውን ሊስት ማዘጋጀት ይቻላል። ስለዚህ እዚህ ጋር ክሊክ እናደርጋለን። ዳታ ቫሊዴሽን ኤኒ ቫሊዩ ጋር እንመጣና አሁንም እንቀይረውና ወደ ሊስት ከዛ እዚህ ጋር እንጽፋለን ማለት ነው። ኢትዮጵያን ኮማ አዘር፣ ኢትዮጵያ ከሆነ ኢትዮጵያ ካልሆኑ አዘር ትላላችሁ። ኦኬ ከዛ ይሄንን ወርታቻውንም እንደዚህ እናስረዝመዋለን እዚህ ጋር። ከዛ በቀላሉ መሙላት ትችላላችሁ። ቀጣይ ደግሞ እዚህ ጋር ሪጅን አለ። ሪጅንም ሊስት የሚደረግ ነገር ብታስገቡ የተሻለ ይሆናል። አዲስ አበባ፣ አዳማ እንደዚህ እየጠራችሁ ለማስገባት ታይፕ ከማድረግ ምሳሌ እዚህ ጋር ኮፒ ተደርጎ የተቀመጠ ቢኖራችሁ ኮፒ ላድርገውና ላሳያችሁ። እንደምታዩት እዚህ ጋር ዳታው ተቀምጧል። ለምሳሌ እንደዚህ በታትኜ አስቀምጨዋለሁ። ከዛ ወደዚህ ልመልሳችሁና ዳታ ቫሊዴሽን ኤኒ ቫሊዩ ሳይሆን ሊስት መጻፍ ይቻላል ብያችኋለሁ። ኮፒ ማድረግ ይቻላል። ይሄ እንደ አማራጭ እንዲሆናችሁ ነው። ይሄን ትነኩና ጽፋችሁ ካስገባችሁበት ወይም ካስቀመጣችሁበት ቦታ ማምጣት። እነዚህ ነው የምንፈልገው፣ እንመርጣለን። ይሄ መልሰን ቀስቱን መንካት። እንደምታዩት ይሄ ነው እያለን ነው። ኦኬ እንለዋለን። ቼክ እናድርገው። ተመልከቱት፣ በዝርዝር ገባልን ማለት ነው። ከዛ ሌሎቹ ላይ እንዲሰራልን ይሄን ይዛችሁ ጎተት ማድረግ ብቻ ነው ወደታች። ከዛ ቀጥታ ከዚህ ጋር መሙላት ትችላላችሁ ማለት ነው። እዚህ ጋር ዞን የሚላለላችሁ ወይም ዞን እና ሰብሲቲ፣ ይሄን ቀጥታ ታይፕ ማድረግ ይቻላል። ወረዳ፣ ቀበሌ የመሳሰሉት ነገሮች ላይም ቁጥሮችን ማስገባት ትችላላችሁ። እነሱንም ሪስትሪክት ማድረግ ትችላላችሁ፣ አሁን ስናይ በነበረው መንገድ ማለት ነው። እዚህ ጋር ደግሞ ፎን ነምበር አለ። ለምሳሌ 09 ያላችሁ ስልክ ቁጥር ስትጀምሩ እንዳትሳሳቱ። ለምሳሌ 10 ዲጂት መሆን አለበት። በተለይ ኢትዮጵያ ስልክ ከሆነ 09 ብላችሁ ብትጀምሩ 10 ዲጂት ነው። ስለዚህ 10 ዲጂት ብቻ እንዲቀበል እናድርግ። ክሊክ እዚህ ላይ ዳታ ቫሊዴሽን ኤኒ ቫሊዩ ሳይሆን አሁንም እዚህ ጋር እንመጣና ቴክስት ሌንግዝ የምንፈልገው ቢትዊን ይላል። ቢትዊን ሳይሆን የምንፈልገው ኢኳል ቱ ወይም ኤግዛክት ነው። ስንት ነው? 10 መሆን አለበት። ኦኬ እንላለን። አሁን አንድ ሰው መጥቶ 09 ብሎ እዚህ ጋር የሆነ ስልክ መመዝገብ ቢፈልግ ልክ ከ10 ዲጂት ቢያንስ ከ10 ዲጂት ቢያንስ አይቀበለውም ማለት ነው። ሌሎቹ ላይም እንዲሰራላችሁ ይህንን ወተት ታደርጋላችሁ ወደታች። እዚህ ጋር ደግሞ አይዲ ታይፕ፣ ለምሳሌ መታወቂያ የተለያየ አይነት አለ። ናሽናል አይዲ፣ ፓስፖርት የመሳሰሉት አሉ። እነሱንም ልዩነታቸውን ወይም ደግሞ እዚህ ጋር ብታስቀምጡ የተሻለ ይሆናል። ስለዚህ ክሊክ እናድርግ። እዚህ ጋር ዳታ ቫሊዴሽን እዚህ ጋር ልምጣ። አሁንም ኤኒ ቫሊዩ ሳይሆን ሊስት ነው ሶርሳችን ጋር። ከዛ ናሽናል አይዲ፣ ፓስፖርት እያለ ይቀጥላል። ሁሉም የአይዲ አይነቶች ገብተዋል። ኦኬ እንላለን። ይህን ከዛ አሁንም እንጎትታለን ማለት ነው። ከዛ እዚህ ጋር ብትመጡ እንደምታዩት እነዚህ ነገሮች እንዳለ ገብተው እናገኛቸዋለን። እዚህ ጋር ደግሞ አይዲ ነምበር ትጽፋላችሁ። እዚህ ጋርም ካስፈለገ ማስገባት ትችላላችሁ። ሊንክዙን የመሳሰለው ምዝገባ ቀን ደግሞ እዚህ ጋር እናንተ በፈለጋችሁት ቀን ማድረግ ይቻላል። ለምሳሌ ካለፈ እንዳይቀበላቸው ማድረግ ትችላላችሁ። ክሊክ እናድርግና ዳታ ቫሊዴሽን ኤኒ ቫሊዩ ሳይሆን ዴት ነው የምናስገባው። ዴቱ ግን ምን መሆን አለበት? ለምሳሌ ቢትዊን እናድርገውና ይሄ ብዙ ዝርዝር አለው። ቢትዊን ስታርት ዴት ለምሳሌ ዛሬ ቢሆን ኮንትሮል እና ሰሚኮለን ስትነቁ የዛሬው ቀን ይገባል። ስለዚህ መነሻ ቀኑ ዛሬ ነው።
እንዲያልቅ የፈለኩት ደግሞ እዚህ ጋር ለምሳሌ የተወሰነ ቀን ጨመር ላድርግበት። ለምሳሌ እኛው በ26 ሳይሆን እስከ 29 ከሆነ ምዝገባው ኦኬ ላለው ሌላዎቹ ላይም እንዲሰራ ወርታችሁ ወረድ ማድረግ ይቻላል ማለት ነው። ከዛ ለምሳሌ አንድ ሰው ዛሬ ከተመዘገበ ይቀበለዋል እንደምታዩት። ነገር ግን ይሄ ሰው ደግሞ 12 26 ሳይሆን ይሄኛውን እንድታዩት ስለሆነ ለውጡን 30 ላድርግና 25 ብትሉ አይቀበልም ማለት ነው። ስለዚህ እንዳትሳሳቱ በጣም ያግዛችኋል፣ ወይም ከስህተት እንድትታቀቡ ያደርጋችኋል። የባንክ አካውንቶች የመሳሰሉ ነገሮችን ስታስገቡ የምትፈልጉትን የነንበር ዲጂት ካስቀመጣችሁ ስትሳሳቱ ራሱ ይነግራችኋል ማለት ነው። ካስቀመጣችሁለት እንደዚህ ሪማርክ የመሳሰሉት አሉ። ከዛ በኋላ ይህንን ኤዲት ማድረግ፣ ወደ ቴብል መቀየር፣ የተለያየ ነገር ማድረግ ትችላላችሁ ማለት ነው። ለምሳሌ እስከዚህ ያለውን ልምረጠውና ባክግራውንዱን መቀየር፣ ቦልድ ማድረግ፣ ቴብል ማድረግ። ቴብል ብታደረጉት ደግሞ የተሻለ ይሆናል ማለት ነው። ይሄኛው ግን እንደዚህ ወደ ጎን መመዝገብ ከረዘመባችሁ ደግሞ በፎርም መልክ ማስቀመጥ ይቻላል ማለት ነው። እንዴት አድርጋችሁ ፎርም ማዘጋጀት ደግሞ እንደምትችሉ እዚህ ጋር የሰራሁላችሁ ቪዲዮ አለ። ዳታ እንደዚህ አስገቡ የሚል የ9 ደቂቃ አካባቢ ቪዲዮ ነው። ከዛ በፎርምም ማስገባት ይቻላል። እዚህ ላይም ግን ቀጥታ እንደዚህ መመዝገብ ይቻላል ማለት ነው። ከዛ እዚህ ጋር የመጀመሪያውን ሰው መመዝገብ ትችላላችሁ። ለምሳሌ ሬጅስትሬሽን ነምበር 02 ቢሆን ፉል ኔም እዚህ ጋር ልምጣና አድናቆት ቢሆን እዚህ ጋር ለምሳሌ ፉል ኔም ስለሚል ከና አባት ላስገባ። ይሄ እንደዚህ ቦታ የሚይዝባችሁ ከሆነ ከላይ መታችሁ ሁለቴ ክሊክ ስታደርጉ ገለጥ ይልላችኋል። ከዛ ጾታ እዚህ ጋር አለ። ከዚህ ውስጥ ደስ ያላችሁ ማስገባት። የጋብቻ ሁኔታ እንደምታዩት ተስተካክሏል። የተወለዳችሁበትን እዚህ ጋር እድሜ ለምሳሌ 17 ብዬ ባስገባ አይቀበልም ስላዘጋጀ ነው። ናሽናሊቲ እዚህ ጋር አለ። ሪጅን እዚህ ጋር አለላችሁ። እንደዚህ ያደርጋችሁ ከዛ በቀጥታ መሙላት ይቻላል። ይህን ደግሞ ወደ ቴብል ልትቀይሩት ከፈለጋችሁ ክሊክ ታረጉና ከላይ ኢንሰርት የሚል አለ። ከዛ በኋላ ቴብል እንደምታዩት ቴብላችን ዝግጁ ሆኗል። ማይ ቴብል ሀስ ሄደር ትሉታላችሁ። ከላይ ያለው ነገር ሄደር ስለሆነ ከዛ ኦኬ ትላላችሁ። በቴብል መልክ ማስቀመጣቸውን በጣም ብዙ ጥቅሞች ነው ያሉት። ለምሳሌ ትንሽ አነስ ላድርገውና ሙሉ በሙሉ እንዲታያችሁ። ለምሳሌ እዚህ ጋር አዳዲስ ተመዝጋቢዎችን እየቀጠላችሁ በሄዳችሁ ቁጥር ቴብሉ አብሮ እየቀጠለላችሁ ይሄዳል። ካልኩሌሽንም ካለ እሱን ሁሉ እየሰራላችሁ ይሄዳል ማለት ነው። እንዳልኳችሁ ግን የቴብሉን ዲዛይን ደግሞ መቀየርም ካስፈለገ ክሊክ አድርጋችሁ አንዱ ላይ ቴብል ዲዛይን እዚህ ጋር ካሉት ውስጥ የተለያዩ ዲዛይኖችን መምረጥ ወይም መጠቀም ይቻላል ማለት ነው። እዚህ ጋርም ወረድ እያላችሁ እናንተ የተመቻችሁን አይነት መምረጥ ትችላላችሁ። ይህም ቢጫውን ነገር ካልፈለጋችሁትም ከላይ እየተጠቀምነው እዚህ ጋር እንምጣና ሆም ከዛ ነን ብትሉት ይጠፋላችኋል። እንደዚህ ብታደርጉት እዚህ ጋር ደብል ክሊክ እናድርግና አሁን ፎርማችሁን እዚህ ላይ መሙላት ብቻ ነው ከእናንተ የሚጠበቀው። ከዛ ይህንን ሴቭ አድርጋችሁ ታስቀምጣላችሁ። በምትፈልጉበት ሰዓት እዚህ ላይ መመዝገብ ይሆናል። ፓስወርድ ካስፈለገ ፓስወርድ ማስገባትና ሌሎች ነገሮችንም ማድረግ ትችላላችሁ ማለት ነው። ሌላው ቴብል ማድረጋችን ደግሞ የሚጠቅመን ለምንድን ነው? ከላይ እንደምትመለከቱት አሁን እዚህ ጋር ፊልተር በተን ይመጣላችኋል። ይህን ፊልተር በተን ተጠቅማችሁ የምትፈልጓትን ነገር ብቻ ማየት ይቻላል ማለት ነው። ለምሳሌ ብዙ የተመዘገበ ቢኖራችሁና አንድ ሰው መጥቶ የአዲስ አበባን ብቻ መረጃ ማግኘት ከፈለገ እዚህ ጋር ይመጣል ወይም ክሊክ ያደርጋል። አሁን ምንም የተጻፈ ነገር የለውም። እዚህ ጋር ግን ልምጣና ለምሳሌ እዚህ ጋር አዲስ አበባ ላድርገው፣ እዚህ ጋር ድሬዳዋ ወይም ጋምቤላ እንደዚህ እያለ የተመዘገቡ ነገሮች ለምሳሌ በጣም ብዙ አሉን ብለን እናስብ። ተመልከቱት፣ ራሱ ቴብሉ እያደገ እየሄደ ነው። ዝቅ እያደረጋችሁ እንደዚህ መሙላት ይቻላል። ከዛ ለምሳሌ አንድ ሰው የአዲስ አበባ መረጃ ብቻ ከፈለገ ሰሌክቶ ይላል። እዚህ ጋር አዲስ አበባ ኦኬ ቢል የአዲስ አበባ ብቻ ይመጣል። የሆነ ሰው ገባ፣ ጾታዋ ሴት ይሁን ለምሳሌ እንትን ያለችበት ደግሞ አዲስ አበባ እናርጋት፣ እሷ ነው አዲስ አበባ። ከዛ አሁን ፍሊተር ላድርገውና በድጋሚ ላሳያችሁ። አሁን ሁሉም አለ። የተፈለገው ግን አሁን የአዲስ አበባ ብቻ ነው። ስለዚህ ጠፋና አዲስ አበባ ኦኬ ብንል ሁለቱ ሰዎች ይመጣሉ። በወረዳ በመሳሰሉት ነገሮች ፍሊተር እያደረጋችሁ ማየት ነው። ለምሳሌ ደግሞ ከኢትዮጵያ ውጭ ያሉትን ከፈለጋችሁ ይህን ትነኩና አዘር እንደዚህ የተሞላ ነገር ካለ ማለት ነው። ለምሳሌ አዘር ቢኖር እዚህ ጋር ኢትዮጵያን ቢኖር ከዛ በኋላ ማየት የፈለግነው እኛ የኢትዮጵያን ብቻ ከሆነ ኢትዮጵያ እንላለን። ኦኬ ስንል የሚመጣው መረጃ የኢትዮጵያ ብቻ ይሆናል ማለት ነው። ፍሊተር ያደረጋችሁትን ለማጥፋት ደግሞ ክሊር ፍሊተር ፍሮም ኦል ናሽናሊቲ ማለት ትችላላችሁ። ስለዚህ ለዛሬ ጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁና በቀጣይም ሌላ ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ የምታዩት ቪዲዮ አለ፣ እሱንም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።